ትናንትና እጇን አንስታ እንግዲህ ራሷን እንድትስት እንደዛ ደም በደም እንድትሆን ካደረገች በኋላ ቤቷ ዛሬ ገብታ እርፍ ብላ ህመሟን ማዳመጥ በምትፈልግበት ሰዓት እንግዲህ እንደ ውሃ ቀጅ ብሩክ ቤት እየተመላለሰች እስኪ ተርፋ ነው አልተረፈችም ወይ ብላ እንግዲህ እሷን ለመጨረስ ይመስላል እንግዲህ ብሩክ ቤት ሄዳለች። አብሳላት ዛሬም ከባድ ነገር ተፈጥሯል። ከዛ በላይ ደግሞ የሚያናድደው የሚያበሳጨው እች ልጅ እየጎተተ የሚወስዳት ፍፄ ነው። ፍፄ አላማው ኢላማው ምንድን ነው? ሀይሚን ለመጉዳት ነው ወይንስ ብሩክንና ሀይሚን ለመለያየት ነው ወይንስ ደግሞ አብሳላትንና ብሩክን ለማገናኘት ነው? ምንድን ነው እቅዱ? ምንድን ነው ሀሳቡ ነው? ወይንስ ሀይሚና ብሩክን አንድ ለማድረግ ነው እየሰራ ያለው? ከጀርባዋ ከሀይሚ ጀርባ የሆነባት ያለው ነገር ምንድን ነው? ትናንትናስ ሀይሚ ስትመታ ቁሞ ሲያያት የነበረው መሀል ላይ እንደ ታዛቢ ቁሞ ነበር ሲያይ የነበረው። ብሩክስ ምን ለማድረግ እየሞከረ ነው የሚገኘው የሚለው በጣም አሳሳቢ ደረጃ ላይ ደርሷል። ሀይሚም ዛሬም ትናንትናም አልቅሳለች፣ ተጎድታለች፣ ታማለች፣ ሆስፒታል ገብታለች። እንደምታይባት እስከ መቼ ነው እች ልጅ ሆስፒታል እየገባች ተኛች፣ ተነሳች፣ ነቃች፣ ታመመች፣ ወደቀች፣ ራሷን ሳተች፣ ደማች፣ ቆሰለች እያልን በጊዜዋን በሆስፒታል በመመላለስ የምታሳልፈው ጊዜዋን ቤቷ ውስጥ በድብርት በጭንቀት በህመም የምታሳልፈው እስከ መቼ ነው የሚለውን ነገር በደንብ ሀሳብ እንሰጥበታለን። ብሩክም ያው አሁን ላይም እየቀለደባት እያሾፈባት አይነት ነገር ነው እየተሰማኝ የሚገኘው። የሀይሚና የብሩክ ህይወት በጣም አስቸጋሪ፣ ውስብስብ፣ በጣም ከባድ ነገር እንደሆነ እየታየኝ ይገኛል። በቅድሚያ ግን ቅመሟ ዛሬ ደህና ሆና ስላየዋት ደህና አይደለችም። ኦፍኮርስ ውስጧ ተሰብሯል፣ ውስጧ ደምቷል፣ ውስጧ ቆስሏል። ደህና አይደለችም። ደህናማ ብትሆን ኖሮ ዝም ብላ በሆነ ባልሆነው አትወድቅም ነበር። በሆነ ባልሆነው ራሷን አትስትም ነበር። በሆነ ባልሆነው ሆስፒታል ይህን ያህል ጊዜ አትመላለስም ነበረ። ውስጧ ደህና ስላልሆነ፣ ውስጧ ሰላም ስላልሆነ፣ ውስጧ ጤንነት እየተሰማት እንዳልሆነ ነው የተረዳውትኝ። በቃ ባጭሩ በዛ ምክንያት ነው እንዲህ እየሆነች ያለችው። ብቻ ዛሬ ነቅታ ስላየዋትኝ ደስ ብሎኛል። ጭቅጭቁ ዛሬም አላበቃም፣ ዛሬም አላቆምም። ብሩክ እንግዲህ ጥፋቱን ከማመን ይልቅ እሷን ለማረጋጋት ከመሞከር ይልቅ እኔ አላጠፋውም፣ እኔ ምን አደረግኩሽ፣ እኔን እንደዚህ አትበይኝ፣ የራስሽ ጉዳይ አያገባኝም፣ አዎ እንደዚህ ሳይ እንኳን አደረግኩት አይነት ምላሾች ነው የሚሰጠው። እንደገና ደግሞ እያስፈራራት ነው። ከዚህ በኋላ ሄዳለሁ ምትይ ከሆነ በዛው ሂጂ፣ በቃ ከዚህ በኋላ ያንተና የኔ ነገር እስከ መጨረሻው ያበቃለታል እያለ ነው እንግዲህ እየተናገራት የሚገኘው። ዛሬ እንኳን ሀይሚ እንዲታማ ሀይሚ እንዲሆና እንኳን አብሳላትም እውነት አላት እያለ ነበረ። አብሳላትም እውነት አላት፣ በእርግጥ እንደዚህ ያደረገችበት ምክንያት አላት፣ ወይም ደግሞ ትክክል ናት አይነት ነገር ነው እያለ የሚገኘው። የተመታች ሀይሚ ማለት እውነት አላት ያልከበት ምክንያት አልገባኝም። በአንተ ህይወት ውስጥ ገብታ ሀይሚ ባስተካከለችው፣ ሀይሚ ሁሉን ነገር በመራችበት፣ ሀይሚ ባስቀመጠችው ነገር ውስጥ ገብታ የእሷ የሆነውን ሰው ልትወስድባት ስትል ዝም ብላ መስጠት ነበረባት ነው ወይንስ አንተን ከእሷ ነጥቃ ወስዳ የእሷ የራሷ ማድረግ ነው ትክክልነቷ? የእርጎ ዝንብ ዛሬ እኮ ነው የመጣችው፣ ለአንድ ሳምንት እኮ ነው የምታውቃት። ሴቶችን ራሱ ከየት ነው ያመጣቸው እያለችው ነበረ። የእውነቷን እኮ ነው። ሀይሚ እኮ ትተማመንበታለች። የእውነት እግዚአብሔርን ነው የምላችሁ። ሴት እንደሚያወራ አታውቅም ከሴት ጋር። እኔ ስለ ብሩክ ባለፈው ብዙ እኔ ይውላችሁ ክፉ ነገር ላለመናገር በጣም ብዙ ነገር ማውራት ፈልጌ በጣም እየተቆጠብኩ በጣም ሲጀመር ሀይሚ ማለት ነው ከመጀመሪያው ጀምሮ በቅርብ ያለ ሰው እውነቱን ንገሪኝ ካላችሁ እግዚአብሔር ምስክሬን ነው የምላችሁ። ሀይሚ ሁሌ ተጨቆላ ነው የምትኖረው በብሩክ። ሀይሚ ማለት ነው ብሩክ አድርጊ የሚላትን ነገር ነው ስታደርግ የኖረችው፣ እያደረገችም ያለችው እሱ ነው። በቃ ብሩክ የበላይ ነው። ባጭሩ አንድ ላይ በመሆናቸው በሁሉም ነገር ብሩክ የበላይ ነው። አለቀ። ይህንን እየመረራችሁ ዋጡት። ትክክለኛ የሰማሁት መረጃ ነው። እሱ ራሱን በጣም ከፍ ከፍ ያደርጋል። ሀይሚ ሁሌም ተጨቁና ፍቅር ስለያዛት ነው፣ ፍቅር ስላለባት ነው ሁሉን ነገር ጥላትታ መሄድ ያልቻለችው እንጂ ብዙ ጫና ውስጥ ነው ያለችው። ብዙ ነገር ችላ ነው እየኖረች ያለችው። ሀሳቤ ይሄንን ይመስላል እና ስለ ዛሬው ቪዲዮ ስመጣላችሁ በጭቅጭቅ ተጀምሮ በጭቅጭቅ ነው ያለቀው። ምንም አላጠፋውም ነው እያለ ያለው፣ ምንም አላደረኩም ነው እያለ ያለው። ዛሬ እንኳን ምን አለበት ጥሩ ቃል ካንደበት ወጥቶ ኖ ሀይሚዬ በቃ እባክሽን እኔ እንድትሆኝ ሲጀመር ያችን ልጅ ማለት ነው እንደዛ ሀይሚ ተመታ እየደማች እያየ ብዙ የእውነቴን ነው ማለት እኔ በጥፊ ወይ ብዬ መታት አለው ወይ ገፍትሬ ጥላት አለሁ እኔ ብሆን ማለት ነው። እንኳን በብሩክ ቦታ እኔ ብሆን
እንኳን ብሩክን ሁኜ እኔ ራሴ ሁኜ እዛ ቦታ ተገኝቼ ቢሆን በጥፊ ነበር ምላት። መልሼ እንደመታቻት መታት ነበረ። እጇን ስታነሳባት በጥፊ ማደራገም ስትችል፣ ከዛ ከህይወትም ከሀይሚም ካንተም ማራቅ ስትችል ብዙ ነገሮች አሉ። አሁንም እኔ ከብሩክ ራስ ላይ አልወርድም። ጥፋተኛ አንተ ነህ። አሁን ላይም በጣም ብዙ ነገሮች በእርግጥ አዎ እውነተኛነት አለ፣ ብዙ እውነት አለ። ግን ጥፋቱን እያጠፋ ያለው አንተ ስለሆንክ በዚህ ደረጃ ሀይሚን መውቀስ እኔ ምን አደረግኩኝ? የምታመጣቸው ሴቶችን አንተ የምታስመታት አንተ ቆመ እዛ ቤት ውስጥ ሴት ይዘ በራስ ሴት ይዘ ሄደ። ኧረ በስመ አብ የምትመላለስ ይኸው እንደ ውሃ ቀጃ 10 ሺህ ጊዜ ትመላለሳለች ብሩክ ብሩክ እያለች። ዛሬ ደግሞ ትናንትና መትታ እንደዛ አድምታት እንደዛ አሳምማት፣ ዛሬ ደግሞ ደህና መሆኗን አለመሆኗን ለማረጋገጥ ነው። ለስጨርሻት ነው ሄድሽው። እስከ መጨረሻው በቃ በህይወት ምትኖር አልመሰለሽም ነበር? ለነገሩ መጀመሪያ የሚያስደነገጠሽ እኮ እንዳልታሰር ብለሽ ነው። የሆነ ችግር ቢደርስባት ብከሰስስ ምናምን ብለሽ ነው የፈራሽው እንጂ የእሷ መታመም ወይም ደግሞ እዛ ጋር እንደዛ ተዝለፍልፎ መውደቅ አይደለም ያስጨነቀሽ አንችልና፣ በጣም በሚያሳዝን ሁኔታ ፍፄ ደግሞ እንግዲህ እቤት ይዟት እኔ የማውቀው ነገር የለም ሲል በጣም የሚገርም ጨጓራ የተላጠ። እናንተ ምን ሆኜ ነው? ተቃጠልኩኝ፣ በቃ ጨስኩ። ምንድን ነው የሚለው? ለምን አመጣት ምናምን ሲባል እንዴ እኔ ምን አውቃለሁ ምን እንደተባባላችሁ ለይቅርታስ ቢሆን ምናምን የምታስመስለው ማለት ነው። በጣም አስመሳይ ሰው ነው ባይዘወይ ማለት ነው። በጣም አስመሳይ። መጀመሪያ ላይ ውጣሌም ብሎ ካባረረው ካስወጣ በኋላ ድጋሚ ተመልሶ ለብሩክ ለሀይሚ ያዘነ መስሎ ብዙ ወሬ ሲያወራ ነበር። እንደውም አንተ ነህ ጥፋተኛ ምናምን እያለ ሀይሚ እንዴት እንዳዘነችብህ ሀይሚ እንዴት እንደጠላችህ ብታውቅ ኖሮ ጥሩ ነበረ። እኛ ራሱ በጣም ታዝበንሃል፣ አንተም ተቀይረሃል። ሌሎቹም ከጀርባ ይሄን ያይዞሽ በርች እያላት ያለ ሰው ስላለ ነው። ካሜራማን ራሱ ቤኪ እንደሆነ ነው የማውቀው። ቤኪ ራሱ ሾካካ ነገር ነው። እች ልጅማ ይኸውላችሁ በዚህ ድፍረት በዚህ ልክ ድፍረት አግኝታ ሙጥኝ ብላ አንድ ሴት ልጅ እግዚአብሔርን ነው ምላችሁ የሆነ ያየችው ነገር ወይ ደግሞ የሆነ የያዘችው ነገር የሆነ የተማመነችበት ነገር ከሌለ የማትፈለግበት ቦታ ማንኛውም ሴት አትገኝም። እች ልጅ ብሩክ ደጋግሞ አልፈልግሽም እያላት ከሀይሚ ጋር መሆን እንደሚፈልግ እየነገራት በዚህ ልክ ተጭነው የመጣችበት ምክንያት በጣም ብዙ ነገሮች አሉ። ከጀርባ እያገዟት እየረዷት አይዞሽ ባይ ሰዎች አሉ። እነዛ ሰዎች የሩቅ ሰዎች አይደሉም። ሀይሚ የማታውቃቸው ሰዎች አይደሉም። ሀይሚ የምታውቃቸው በእጇ በልተው የጠጡ አብረው ጓደኛንን ብለው ሲያሽቃብጡ እየነበሩ። ፍፄን ተመልከቱት። ትናንትና እሷ እንደመታቻት እያወቀ ቪዲዮ አይቶ ብሩክ ጥሩ ነው ያደረከው። ሆስፒታል እንዳትሄድ ከልክላታል፣ ቀርታለች። ጥሩ ነው ብቻዋን የወሰድካት፣ በደንብ አድንቅ ያለው ጎበዝ። ይሄ ነገር ተፈጥሮ አይተህ ሀይሚ እሷን ስታይ ምን ልሰማት እንደሚችል እያወቅ ቤቷ ድረስ ሀይሚ ቤት ድጋሚ ይዛት ሄዳለ እና ምን እንዳሰብክ አላውቅም፣ ምን እያሰብክ እንዳለህ አላውቅም። ግን በቃ ሰው በቃ የእውነት እንደሚቀያየር ነው የተረዳሁት። ማንም ሰው በቃሉ እንደማይቆም፣ ማንም ሰው በእግሩ እንጂ በቃሉ እንደማይቆም አይቻለሁ። ምንም በቃ ለሀይሚ ምንም ነገር እንደማታስብ በዚህ ሰዓት ለሀይሚ ጠላቷ እንደሆንክ ነው የምረዳው። እንኳን አንተ ብሩክ ራሱ ንግግሩ ደስ አይልም፣ በጣም ይዘጋል። በጣም የሆነ ነውር ነገር ነው የሚያወራው በዚህ ሰዓት። እንኳን ምን አለበት ሴት ልጅ ነች፣ አንዲት ጥሩና አፍቃሪ ናት አይደል? ወዳው ነው አፍቅራው ነው ማለት አንድ ቃል ነበር የሚያጽናናት። ሀይሚዬ የኔ ቆንጆ እንዲህ ነው በቃ ይሄ ሁሉ እንርሳውና እንዲህ ይፈጠር ስለ ወደፊት ነገር። የእውነት ሴት ልጅ በሚወራላት ነገር በደንብ ታምናለች። ግን እሱ እኔ ምን አጠፋሽ እኔ ምን አደረግኩ አትጨቃጨቂኝ ይላል። እሱ ነው ግን ሙሉ ሰዓቱን የሚጨቃጨቃት። እግዚአብሔርን አማታል ብሎ እንኳን ትንሽ አላሰበም አላዘንም። ግን ሀይሚዬ ምን አይነት ፍቅር ነው ያዛት? ቆይ ያልገባኝ ነገር ልጅቷን እኔ ድጋሚ ካገኘኋት አልለቃትም ምናምን እያለች ነው። በአንተ ምክንያት በእጄ ሰው ይጠፋል ወይ ደግሞ ሰው ነው ጎዳለው ነው እያለች የምትገኘው አሁንም ማለት ነው። ነገም ሌላ ሴት ቢመጣ እንደዚህ እንደምትጨቃጨቅ እንደዚህ እንደምትጣላ እየተናገረች ነው የምትገኘው። ግን እኔ ያልገባኝ ነገር ይሄ ፍቅር ይሁን ምን ይሁን እንኳን ለማይታወቀው እኔ ለሀይሚ ነው ጥያቄ። አሁን ላይ ወላችሁ እኔ ከብሩክ ጥፋት በላይ የሀይሚ ጥፋት ነው እየታየኛለሁ። የፈለጋችሁትን ነገር በሉኝ። ይሄ እኔ ሀሳብ ነው። እች ልጅ እስክትሞት ነው ወይ እንዲህ ቁጭ ብላ የምታየው? አይኗ እያየ እስክትፈነከት ነው ወይ? ነገ አይኗ ቢጠፋስ? ዛሬ አፍንጫዋን ተመትታ ደም በደሙና ነስሯት ሄዳ ሆስፒታል ገባች አይደል? ነገ አይኗ ቢጠፋስ የማን ያለ ሊባል ነው? ነገ ነፍሷ ቢጠፋስ የማን ያለ ሊባል ነው?
ይሄ ሁሉ ጊዜ የወደቀችው እስኪ እዩ የመጣች ጊዜ ባለፈው በጣም ይኸውላችሁ እቺ ልጅ በውስጧ የያዘችው ብዙ ህመም ስላለ ነው። ዝም ብላ አይደለም ይኸውላችሁ ፊልም እየሰራች አይደለም እንዲህ የምትወድቀው። ውስጧ ታሟል። ከባድ ሁኔታ ላይ ነው ያለችው። ለዛ ነው ምንም ነገር ስትሰማ መቆጣጠር የሚያቅታት ራሷን እና አንድ ቀን እንኳን በሚዲያ ወድሻለሁ እኔ ፍቅር አፈቅርሻለሁ ያላንቺ ሰው የለኝም ብሎ ቆሞ ፍቅሩን ላልገለጸላት ወንድ ለምንድን ነው ብቻዋን የምትለፋው? እኔ ይቅርታ አድርጉልኝ ከብሩክ ጋር እንዳትለያይ አሁንም ምኞቴ ነው። ነገ ከነገ ወዲያም የዛሬ ወርም የዛሬ ዓመትም አብረው እንደሚሆኑ 80% እርግጠኛ ነኝ። እንዲሆኑም እርግጠኛ ሆኜ በቃ ምኞቴን እመኛለሁ። ግን ማለት ነው ሀይሚ እዚህ ፍቅር ላይ እዚህ ግንኙነት ላይ ወይ ደግሞ ከዚህ ከብሩክ ጋር ያገኘችው ነገር ምንድን ነው? የተጠቀመችው ነገር ልጅነቷን ሆስፒታል በመመላለስ ነው መጨረስ ያለባት። ወጣትነቷን ሳታውቀው ሁሌ እንዳለቀሰች ነው መኖር ያለባት። እች ልጅ ደስታ አይገባትም ወይ? እች ልጅ መሳቅ አይገባትም ወይ? እች ልጅ እንደፈለገች መቦረቅ አይገባትም ወይ? በአንድ ወንድ ታስራ ይሄ ሁሉ ስቃይ ማየት አለባት ወይ? ለዛውም እኮ በፍቅሩ እርግጠኛ ሳትሆን ማለት ነው እንደሚወዳት። አሁን ሀይሚ ራሱ እልህ ተጋብታለች። ኖ ሀይሚዬ እልህ መጋባት የለብሽም። ራስሽን አዳምጪ። የሚጠቅምሽና የሚጎዳሽን ነገር አንቺ ታውቂያለሽ። ከሱ ጋር ተከትለው ስለሚመጡ ሰዎች አታውሪ። ስለ ወደፊት ህይወትሽ ማስጠንቀቂያ ስጪው። ቀይ መስመር አስቀምጭለት። እንደዚህ አድርግ፣ ይህንን ካደረግክ ይህንን እንደዚህ፣ ይህንን ካላደረግክ ደግሞ ካንተ ጋር መቀጠል አልችልም። አንድና አንድ አማርኛ አለቀ። እሱ አሁን ትልቅ ማስጠንቀቂያ ሰጥቶሻል። ዝም ምን ያልሽው ምንም ቃል ሳታወጭ ምንም ቃል እዚህ ቤት ወጠሽ ከሄድሽ ወይ ደግሞ እንለይ ወይ ደግሞ እኔ ልሄዳለሁ ምናምን የምትይ ከሆነ እስከ መጨረሻው የኔና አንቺ ነገር ያበቃለታል ሲልሽ ጸጥ ነው ያልሽው። እሺ እንደዛ ከሆነ አንተም እንዲህ አታድርግ እንዲህ ይሁን በዚህ መንገድ እንቀጥል ብለሽ ሀሳብ መስጠት ነበረብሽ። አንቺ እሱ ቀይ መስመር እንዳሰመረልሽ አንቺም ቀይ መስመር አስምረሽ ውሳኔሽን መወሰን ነበረብሽ። ግን እኔም እዛ ቤት ተቀመጭ ብዬ አልልም በቃ። ምክንያቱም አሁን ሴቶቹ መጠው አሁን አንቺ ደህና ነበርሽ ማለት ይቻላል። ሴቷ ስትመጣ አብሳላ ስትመጣ እንደገና ደግሞ ፍፄ ሲመጣ ቤቱ ሩዋንዳ ሆነ። በጣም ከባድ ጸብ ተነሳ። ያ ማለት በቃ ድጋሚም እቺ ሴት እንኳን ብትሄድ ልክ እንደዩ ልብሷን ጠቅልላ ብትሄድ ራሱ ማለት ነው ሌላ ሴት መምጣት አይቀርም እዚህ ቤት ውስጥ። ከቻላችሁ እንደኔ ሌላ አንድ ቤት ተከራይታችሁ ከቻላችሁ አንድ ላይ ለመኖር ሞክሩ። ካልሆነ ደግሞ ሀይሚ የራስሽን ቤት ተከራይ፣ ብሩክም የራስህን ቤት ተከራይ። ከዛ አንቺ ለሱ እሱ ላንቺ ያላችሁን ቦታ መጠናናት ትችላላችሁ፣ ማየት ትችላላችሁ እንጂ ሀይሚ እዛ ቤት ውስጥ እንደታሰረ ጥጃ ቁጭ ብለሽ ምን እየሰራሽ ነው? እንደ ቤት ውሻ ታስረሽ እዛ ቁጭ የምትይው ቤት ጠባቂ ነሽ ወይ አንቺ? ምንድን ነው የምትጠቀሚው ነገር? እየታመምሽ ነው። ተይ፣ ህይወትሽን ልታጭ ነው። መሄጃ እንደሌለሽ፣ የሚወድሽ ሰው እንደሌለ፣ የሚፈልግሽ ሰው እንደሌለ፣ እንደ ባዕድ ሀገር ሰው፣ እንደ ሩቅ ሀገር ሰው እየተገለልሽ ነው። አለንልሽ እያልሽ እኮ ነው። እኛ አለንልሽ። ለምን ቡና እየቆላሽ እያፈላሽ ቪዲዮ አትሰሪም አትለቂም? እናይልሻለን። በ4 በ5 አካውንት እኮ ነው የምናይልሽ። አንቺ እንድታድጊ፣ አንቺ ከፍ እንድትይልን፣ አንቺ ስኬታማ እንድትሆኝልን ለአንቺ እኮ የማንከፍለው ዋጋ የለም። ታዲያ ለምንድን ነው እዛ ቤት ውስጥ አስሮ ያስቀመጠሽ ነገር? የምሬን ነው። ምንድን ነው የተፈጠረው ነገር? ምንድን ነው የሆነብሽ? የተደረገብሽ ነገር ምንድን ነው? አሁንስ ምን ትዘንዳ ላይ ታውቃላችሁ? የቤሩቶች ጠንቋይ ጠነቆለች እያሉ ቲክታክ ላይ ሲጨቃጨቁበት የነበረውን አይታችኋል? ልክ እንደዛ ነው። ምንድን ነው ያጠጧት ሀይሚን? ምንድን ነው የረጩባት? ምንድን ነው ያበሏት? የምሬ ነው። እንደዛ ማለት ጀምሬያለሁ። እና ብሩክ ደግሞ በመሀል የሆነ የማሾፍ አይነት ነገር ምናምን እያየሁብንም። አረ ተረጋጋተው። የምሬን ነው የምልህ። እና እያየን ያለነው ነገር በጣም የሚያስጠላና አሰልቺ ነገር ነው። እች ልጅ ፍፄ ምን ፈልገህ እንዳመጣት እች ሴት አላውቅም። እኔ ምን እንደሆነ ምን አውቃለሁ፣ እኔ ምን እንደተፈጠረ ምን አውቃለሁ ትላለህ። ግን እያንዳንዱን ቪዲዮ ከተመልካች ቀድመ ራሱ ኤዲት ሲደረግ ራሱ የምታየው አንተ ነህ። ግን አንተ ምንም እንዳላጠፋ እያስመሰልክ አብሳላትን እየጎተትክ ታመጣለህ። ምንድን ነው እቅድህ? ምንድን ነው አላማ ነው? ወይንስ ከፈለች እች ልጅ? እንደው ግራ ገባን እኮ። አንተ ትሻላለህ ተብለ ነበር። ትሻለን አምጥቼ ምንድነው ትብስን ወስጄ ትሻለና ምንድነው የሚባል ነገር አለ። ሰው በዚህ ልክ ይቀየራል፣ በዚህ ልክ አስመሳይ ይሆናል። ለማንኛውም የዛሬው ደህና መሆኗ ጥሩ ነው።
ግን ደግሞ ስለ ወደፊትሽ ማሰብ አለብሽ። ለአንቺ ግድ የማይሰጠው ሰው ጋር ብሩክን በጣም ተጨንቋል፣ ያሳዝናል። ግን ሀይሚ የውሳኔ ሰው ካልሆንሽ በጣም አስቸጋሪ ቦታ ላይ እንደምትወድቂ በጣም ውስጤ እየፈራ ነው ያለው። የኔ መልእክት የኔ ሀሳብ ይህንን ይመስል ነበረ። የእናንተን ሀሳብ አስተያየት ተጨምሩበት። አመሰግናለሁ።